ያማልዳል። ቅዱስ ሚካኤል ፈጥኖ ይደርሳል። የመላእክት አለቃ ነው፣ የባሪያም ጠባቂ ነው። ፍጥረቱን ያማልዳል። ቅዱስ ሚካኤል ፈጥኖ ይደርሳል። የመላእክት አለቃ ቅዱስ ሚካኤል ጠላቱን ከእግሩ ስር በኃይሉ ጥሏል። ፍጥረቱን ከጌታ የሚያማልደው የሁሉ ረዳት መልአኩ የመላእክት አለቃ ነው፣ የባሪያም ጠባቂ ነው። ፍጥረቱን ያማልዳል። ቅዱስ ሚካኤል ፈጥኖ ይደርሳል። ልጆቹን ከጠላት በክንፉ ይከልላል። የተቸገረውን በምልጃው ያጠግባል። የባሕራን አባት ሊቀ መላእክት አደራ ጠብቀን በከንቱ የመላእክት አለቃ ነው፣ የባሪያም ጠባቂ ነው። ፍጥረቱን ያማልዳል። ቅዱስ ሚካኤል ፈጥኖ ይደርሳል። የምሕረት መልአክ ነን
አለቃ ነው፣ የባራን ጠባቂ ነው፣ ፍጥረቱን ያማልዳል። ቅዱስ ሚካኤል ፈጥኖ ይደርሳል። ባህራን ከሞት በፍቅሩ ያዳነው የሞትን ደብዳቤ በሕይወት የቀየረው እርሱ ነው መላኩ የሁሉ ጠባቂ የውስጥን ፍላጎት የልብን አዋቂ የመላእክት አለቃ ነው የባራን ጠባቂ ነው ፍጥረቱን ያማልዳል። ቅዱስ ሚካኤል ፈጥኖ ይደርሳል። የመላእክት አለቃ ነው የባራን ጠባቂ ነው ፍጥረቱን ያማልዳል። ቅዱስ ሚካኤል ፈጥኖ ይደርሳል። በአርያም ያለው ጸሎት አሳራጊው የጭንቅ ቀን ደራሽ ሰውን አረጋጊው ስምህን ለጠሩ ፈጥነህ ትደርሳለህ። ቅሩበ እግዚአብሔር ሩሩ መልአክ ነህ። በአርያም ያለው ጸሎት አሳራጊው የጭንቅ ቀን ደራሽ ሰውን አረጋጊው ስምህን ለጠሩ ፈጥነህ ትደርሳለህ። ቅሩበ እግዚአብሔር ሩሩ መልአክ ነህ። ከዋነኞች አለቆች መልአክ አንዱ ተራዳይ እርሱ ነው ስጓዝ በመንገዱ በቤቱ አድጌ ከሞት ታድጎኛል በክንፉ ሸፍኖ ለዚህ አብቅቶኛል። በአርያም ያለው ጸሎት አሳራጊው የጭንቅ ቀን ደራሽ ሰውን አረጋጊው ስምህን ለጠሩ ፈጥነህ ትደርሳለህ። ቅሩበ እግዚአብሔር ሩሩ መልአክ ነህ። መጋቢ ብሉይ ቅዱስ ሚካኤል ዳንኤልን አዳን ካናብስ መሃል ተራዳኢውና ለሕዝቡ የቆመው የመላእክት አለቃ ሚካኤል ኃያል ነው። በአርያም ያለው ጸሎት አሳራጊው የጭንቅ ቀን ደራሽ ሰውን አረጋጊው ስምህን ለጠሩ ፈጥነህ ትደርሳለህ። ቅሩበ እግዚአብሔር ሩሩ መልአክ ነህ።
Yes,
ነግሶ በቤቱ ከሞሉት በኃይልና በበረከት ያንቆጠቆጡት በሰው ፊት ያማሩ ብዙ ሆነው ሳለ ጌታ ግን መረጠኝ እናቴ ነሽ አለ። በደመና 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 ጻድቃኔ ማርያም ትህትና ይድረሰው ምስጋና ከልብ የወጣ እንጂ ከንቱን አይደለም። በሴት እንላለን እኛ ስለዘላለም ናት እመቤታችን አሳድጎኝ ሳለ መልአኩ መርክቦ ተሸለመኝ ሳለ በስቶልሽ ተውቦ እጅግ በትሕትና ስላገለገልሽው እንደ ኪሩብ መልአክ ጌታን ተሸከምሽው። በደመና በደመና እመቤታችን ትህትና Maria,
ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድሮኛል። ይለይብኛል ሚካኤል በክንፉ ሸፍኖ በቤቱ አሳድሮኛል። እንዳይከፋኝ እንዳልደፋ አንገቴን እንዳላለቅስ እንዳላፈስ እንባዬን ፈጥነህ ቢርቅም ያሳደገኝ ሚካኤል 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 ቀኔም ቀን ሳልጠራህ ናድረስልኝ ሳልልህ ሚካኤል ሰግለኝ እንዳስጀመርከኝ ጅማሬን ሚካኤል አሳምረው ፍጻሜን ጠብቆ አሳድጎ ከልጅነቴ አባቴ የሆነ ሚካኤል አባቴ ይለይብኛል ሚካኤል ልጆቹ በክንፉ ሸፍኖ በቤቱ አሳድጎኛል። ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኛል። አያምርብኝ ብዘነጋው ታሪኬን ሚካኤል ነው ያስጌጠልኝ ሕይወቴን። አትሳብኝ ያልኩትን ለካ ሰምቶ ኖሯል የልጅነት ጸሎቴን ሚካኤል ያንን ሁሉ ዘመን የታገሰኝ ሚካኤል ፍሬ ጠብቆ ያልቆረጠኝ ሚካኤል የከፍታዬ መሰላል ሚካኤል መነሻዬ ሆነሃል ጠብቆ አሳድሮ ከልጅነቴ አባቴ የሆነ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኝ ይለይብኛል ይለይብኛል ሚካኤል ይለይብኛል በቤቱ አሳድጎኛል። ውድቅ አደረገው የጠላቴን ክፉ ዕቅድ አራመደኝ በከፍታዬ መንገድ ያስቀረኝ አልቻለም ቢጎትተኝ ባለጋራ ተጥሎ ስላለበት እግዚአብሔር ድንቅ ሥራ ሚካኤል እሳታዊ ነበልባል ዲያብሎስ ፊትህን ይገልጣል ሚካኤል ለእኔ ሳይኖር መከታዬ ሚካኤል የዘላለም ጠባቂ ከልጅነቴ አባቴ የሆነ ሚካኤል አባቴ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኝ ይለይብኛል ሚካኤል ይለይብኛል በክንፉ ሸፍኖ በቤቱ አሳድጎኝ ወርቀ ዘቦ ለብሰው በቤቱ ከሞሉት በሐርና በዕንቁ ከተንቆጠቆጡት በሰው ፊት ያማሩ ብዙ ሆነው ሳለ ጌታ ግን መረጠሽ እናቴ ነሽ አለ። በደመና 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 እመቤታችን ቤተ ሕሊና ቤተ ሙሽራዬ ማርያም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ የባሪያውን ደም ተመልክቷልና ለወለድሽው ንጉሥ ይድረሰው ምስጋና ከልቤ ወጣ እንጂ ከንቱን አይደለም ብፅዕት እንላለን እኛስ ለዘላለም በደመና በደመና ጻድቃኔ ማርያም በቤተ ሕሊና ቤተ ሙሽራዬ ማርያም አበባዬ ሰሎሞን
ሲያስተጋ ድንግል እንደ ማርያም ውሃ ተሸክመሽ ጌታ በትሕትና ታገለግያለሽ። በደመና አይሰማም ድምፃችሁ ፍቅር እመቤታችን በቤተ ሕሊና ሙሽራዬ ማርያም አበባዬ ማርያም አበባዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ ከቤቴ እኔም ልበልሽ እናቴ እማምላክ ግቢ ከቤት የባህራን ወዳጅ ሚካኤል ሲነሳ ያፉን ያረጋት ሚካኤል ሲነሳ እኔም ልበልህ አባቴ ሚካኤል ግባ ከቤቴ እኔም ልበልህ አባቴ ሚካኤል ግባ ከቤቴ እኔም ልበልህ አባቴ ሚካኤል ግባ ከቤቴ ሲወርዱ መላእክት ይወርዱ ሊቃነ መላእክት ይበርሁ ሲወርዱ መላእክት ይወርዱ ሊቃነ መላእክት እሰይን አልቦ ድምፅ አልቦ አዘነ ለምክንያት ይገልለ ውዘቶሙ ነፋሳት ወሰሐገሩ ለእግዚአብሔር ኢትዮጵያ ይበልህ አልቦሙ ድምፅ ወአልቦ አሰረ ለምክንያት ይገልለ ውዘቶሙ ነፋሳት ወሰሐገሩ ለእግዚአብሔር ኢትዮጵያ ሶበሰ ይወርዱ መላእክት በታች መላእክት ይወርዱ ሊቃነ መላእክት ይበርህ ሶበሰ ይወርዱ መላእክት ይወርዱ ሊቃነ መላእክት ይበርህ አልቦሙ ድምፅ ወአልቦ አሰረ ለምክንያት ይቀልለ ውዘቶሙ ነፋሳት አልቦሙ ድምፅ ወአልቦ አሰረ ለምክንያት ይቀልለ ውዘቶሙ ነፋሳት ወሰሐገሩ ለእግዚአብሔር ኢትዮጵያ አልዋለም አላደረም። ይህንን በማቴዎስ 4 ላይ ተጽፎ ወይም ተመዝግቦ የምናገኘው ነው። ነገር ግን 40 መዓልት 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያጥፍ ጾመ ጸለየ ካሳ ለመክፈል። በደል የበደልነው እኛንን ካሳ ሊከፍል ደግሞ የመጣው መድኃኒታችን ኢየሱስ ክርስቶስ ነው። በዚህ ላይ 2 ሳምንት ከ40 ውጪ 55 ቀን ከምንጾማቸው አንዱና የመጀመሪያው ጾመ ሕርቃል ይባላል። የመጀመሪያው 7 ቀን። ይህም የሆነው በ6ኛው መቶ ክፍለ ዘመን ወይም ደግሞ ከክርስቶስ ልደት በኋላ ማለት ነው። በ614 ልብ ብላችሁ ተከታተሉ። ምናልባት የንጉሥ ጾም ነው እያሉ ብዙ ሰዎች እየደወሉ እየጠየቁ ወይም ደግሞ በአንዳንድ መረጃዎች ላይ ስላለ ማለት ነው እናስረግጬ የምነግራችሁ እንዲገባችሁ ወይም ደግሞ እንድትረዱ የንጉሥ ጾም ይሁን እንጂ የምን እንዴት የሚለውን በጥቂቱ እናያለን ማለት ነው። በ614 ጀምሮ በ6ኛው ጀምሮ ለ14 ዓመት ወይም ደግሞ 628 ድረስ 2 ነገሥታቶች በኢየሩሳሌም ነግሰዋል ወይም ደግሞ ስራ ሰርተዋል። እግዚአብሔር የፈቀደላቸውን ያክል ወይም ደግሞ ጊዜ ማለት ነው። ስለዚህ ኬሪዮስ የተባለ የመጀመሪያው በ6ኛው መቶ ክፍለ ዘመን መጨረሻ የነገሰ ንጉሥ ኢየሩሳሌምን የወረረ ክርስቲያኖችን ያሳደደ እሌኒ ንግሥት በተጋድሎ ወይም ደግሞ በመንፈስ ቅዱስ ተቃኝታ እግዚአብሔር ፈቅዶላት ያወጣችውን
አይሁድ ከቀበሩበት አውጥታ ወደ ቦታው ወደ ነበረበት ያመለሰችውን መስቀል ማርኮ ክርስቲያኖችን ከቦታው አሳዶ መከራ ያጸና ነበር። ኪሪዎስ የተባለ ንጉሥ ስሙን ማን አልኳቸው? እየያዛቸው ሲጠይቁን መልስ መስጠት ያስፈልጋል። እዚህ ከመጣ ነገር መስማት ብቻ አይደለም፣ አስረግጠን መስማት ወይም ደግሞ መናገር ወይም ደግሞ ማወቅ የግድ ይለናል ማለት ነው። ስለዚህ ንጉሥ በክርስቲያኖች ላይ በኢየሩሳሌም መከራ ለ14 ዓመት አጸና ነው የሚለው ታሪክ። መከራ አጸናባቸው፣ እያሳደዳቸው ቤተክርስቲያናቸውንም ወይም ደግሞ በዚያ የነበረውን አምልኮተ እግዚአብሔር የሚፈጽሙበትን በሙሉ አጠፋባቸው። ክርስቲያኖችን ማሳደዳቸው አይፍቀድ ነው። በእኛ ዘመንስ ምን ይሆን? እግዚአብሔር ይጠብቃል። ስለዚህ መከራው ጸናባቸው፣ ቦታቸውን ለቀው ተሰደዱ፣ ስደተኛ ሆኑ በኢየሩሳሌም ያሉ አባቶች። መጨረሻ ላይ ግን እግዚአብሔር ሲፈቅድ ከ14 ዓመት በኋላ ደግሞ እግዚአብሔር የፈቀደለት ወይም ደግሞ ድሃ ተበደለ፣ ፍርድ ተጓደለ የሚለውን ደግሞ እግዚአብሔር ሰጥቷቸዋል። ስለዚህ እንግዲህ ጾመ ሕርቃል ብለን የምንለው ሕርቃል የተባለው ደግሞ ከ14 ዓመት በኋላ እስከ 28 ከ6 ጀምሮ እስከ 14 እንግዲህ ኪሪዎስ ነገሰ። ከ14 ዓመት በኋላ ደግሞ ለ14 ዓመት አሁንም መለሶ 628 ድረስ እንግዲህ ሕርቃል ደጉ ንጉሥ ደግሞ በዚያ ቦታ ላይ ተቀመጠ። ክርስቲያኖችም የተሳደዱትም ወይም ደግሞ በየጫካው በየኩርታው የነበሩ መከራውን አሳልፈው ከሞት የተረፉት ነው የሚለው ታሪክ። ከሞት የተረፉት ወደዚያ ቦታ ለመመለስ ደጉ ወይም ደግሞ የድሆችን እንባ የሚያብሰው ንጉሥ በተቀመጠላቸው ሰዓት አቤቱታ አቀረቡ ነው የሚለው ታሪክ። ይህ ሳምንት ለ7 ቀን ለሱ ወይም ደግሞ በሱ ስም የተሰየመው። ስለዚህ ለሰው አይጾምም፣ የሚጾመው ለእግዚአብሔር ነው። የሚጾመው ስለ ኃጢአት ነው፣ የሚጾመው ስለ ካሳ ነው። ጾሙ ይህ ስለሆነ ማለት ነው። ስለዚህ ይህ ንጉሥ ድሃ ተበደለ፣ ፍርድ ተጓደለ እየሄዱ ክርስቲያኖች እየመጡ ሲያለቅሱ ችግራቸውን ተረዳቸው። እግዚአብሔር አምላካችን በእውነት ይችን ሀገር ይመልከትልን በበጎ። በዚህ ሰዓት እንግዲህ ይህ ንጉሥ ክርስቲያን ነው። በ40 ቀን የተሾመ ወይም ደግሞ በቅዱስ ቤተክርስቲያን የሾመችው በመንፈስ ቅዱስ እንግዲህ ክርስትናን የተቀዳጀ ታላቅ ንጉሥ ነውና እድሜው ደርሶ ለንግስና በቅቶ በዚያ በኢየሩሳሌም ሲሾም ለድሆች ተመልካች አድርጎታል እግዚአብሔር። ሁላችንም ለድሆች እንድንመለከት እግዚአብሔር ይፍቀድልን በእውነት። ስለዚህ ይህ ንጉሥ እንግዲህ እየሄዱ እያለቀሱ መስቀላችን ተማርኮ ተወስዶብናል፣ ክርስቲያኖችም ብዙዎች በሞት አልፈዋል፣ እንዲሁም ደግሞ ተሰደዋል፣ እንዲሁም የሚያገለግሉ ካህናትም በቦታው ላይ የሉም። ስለዚህ ያሉት እንዲመለስልን ወይም ደግሞ በቦታው እንዲመለሱ እባክህን ብለው ሲጠይቁት እርሱ ምንድነው አላቸው የሚለው የመጀመሪያ በጾም በጸሎት እግዚአብሔርን እንጠይቅ አላቸው። ምን አላቸው? በጾም በጸሎት እግዚአብሔርን እንጠይቅ። እንግዲህ ኃይል ሰጪ፣ ጥበብ ሰጪ፣ ጊዜን የሚሰጥ ሁሉን የሚያደርግ ባለቤቱ መድኃኒታችን ኢየሱስ ክርስቶስ ነውና ንግሥናውን እንደተቀበለ ወንበሩ ላይ እንደተቀመጠ ሁሉ ይህንን ድሆች መጥተው ወይም ደግሞ ክርስቲያኖች አቤቱታ ሲያቀርቡ በቀጥታ ወደ ጦርነቱ ወይም ደግሞ ወደ ሌላው ስራ ልግባ አላለም። ኃይል የማን ስለሆነ ከቃሉ ጋር ናችሁ። ኃይል የማን ነው? እኔና እናንተን እዚህ እንድንመጣ ያደረገ ማን ነው? እግዚአብሔር። ስለዚህ ኃይል እግዚአብሔር ነው። ስለዚህ ኃይል እግዚአብሔር ቢሆንም መጀመሪያ ግን ምን ማድረግ አለብን አለ? የግድ በጾም በጸሎት እግዚአብሔርን እንጠይቅ። እኛ ስንቶቻችን እግዚአብሔር በጾም በጸሎት ስለ ሀገራችን ስላለ ሁኔታ ስንቶቻችን ጠይቀን ይሆን? ይህ ራሳችን የምናይበት ነው። የንጉሥ ጾም እያሉ ብዙዎች ሳይገባቸው ስለሚጠይቁ ማለት ነው። ስለዚህ የንጉሥ ጾም አይደለም፣ እግዚአብሔርን በጾም በጸሎት እንጠይቅ አላቸው። ስለዚህ በጦርነት መካከል አንተ ልቀቅ አንተ በሚባልበት ሰዓት የሰው ልጅ ይሞታል፣ ሕይወት ያልፋል። ሐዋርያት ደግሞ በመንፈስ ቅዱስ ተቃኝቶ እግዚአብሔር በገለጸላቸው ጥበብ ምን የሚል አስቀምጠዋል ብሎ አስተማራቸው። ሰው የገደለ
ዕድሜ ልኩን ይጹም ይላል ሐዋርያት የጻፉት ገድል ወይም ደግሞ የተቃኙት በመንፈስ ቅዱስ እግዚአብሔር የገለጸላቸው። ይህ ሕግ አለ፣ ዶግማ ነው፣ አይሻርም፣ ምን ይሁን ብሎ አማከራቸው። አሁን 7 ቀን ጾመ፣ ጸለየ፣ ከሕዝቡ ጋር ወደ ፈጣሪው አለቀሰ፣ ኃይልና ጥበብን ስጠኝ አለ። ከዚህ በኋላ ደግሞ ሕዝቡን አማከረ። ሲያማክር ያንተ ዕድሜ ቢበዛ 80 ቢያንስ ደግሞ 70 ነው ዳዊት እንደተናገረው። ስለዚህ ያንተን ዕድሜ እኛ ተካፍለን ያሉት ሕዝቡ ማለት ነው፣ ወይም ደግሞ በኢየሩሳሌም ያሉት ምናልባት እናንተ አሁን እዚህ የተሰባሰብነው ከመቶ ላናንስ እንችላለን በቁጥር። ስለዚህ እያንዳንዳችን 7 ቀን ጾመን ጸልየን ወደ ፈጣሪ ብናለቅስ ስለዚህ የእያንዳንዳችን ሲጀመር ወይንም 70 ወይንም 80 እንደሆነ ሂሳቡን በዚህ ስሩት። ስለዚህ እንዲህ አላቸው ነው የሚሉት። ስለዚህ ይህን ካላቸው በኋላ እነሱ እንጾማለን፣ ይህንን አንተ ሄደ ተጋድሎ ስታደርግ በሚሞተው ሰው ወይም ደግሞ አንተ ለምታጠፋው ነገር ሁሉ በአንተ ጥፋት እኛ ንስሐ እንገባለን፣ ያንተን ዕድሜ ልክ እኛ እንጾማለን። 7 ቀን ተካፍለን መጾም የኛ ግዴታ ነው። አንተ ብቻ ችግራችንን ተመልከት፣ ወይም ደግሞ ወደ ቦታችን የምንመለስበትን አምልኮተ እግዚአብሔር የምንፈጽምበትን ቤተክርስቲያናችን መስቀላችን ወደ ነበረበት መልስልን ብለው ተማጸኑ። ምን አልኳቸው? እያንዳንዳችንን ልቦናችን እንዲመልስልን ቅዱስ ፈቃድ ይሆንልን። በዚህ ሰዓት እንግዲህ ሕርቃል ደግ ሰው ነውና ልቡም ንጹሕ ሰው ነውና እግዚአብሔርን ጸሎቱን ሰማው። የሕዝቡንም አቤቱታ የሕዝቡንም ሐዘን እግዚአብሔር ተቀበለ፣ እሱም ላይ አደረ። በዚያ ሄደ ተዋግቶ ወይም ደግሞ በጦርነት ድል ነስቶ በጾም በጸሎት እግዚአብሔርን ከጠየቀ በኋላ ወደዚያ ሲሄድ እግዚአብሔር ፈቀደለት። ያ ሁሉ ተሳካለት። ወደ ነበረበት መስቀሉንም ክርስቲያኖችንም መለሳቸው ነው የሚለው። የአምላካችን ስሙ ይክበር ይመስገን። እያንዳንዳችንን ከጠፋንበት ከተሰደድበት እንዲመልሰን ቅዱስ ፈቃዱ ይሆንልን። ስለዚህ ሕርቃል ይህንን ካደረገ በኋላ 14 ዓመት አስተዳደረ። ኢየሩሳሌም ነፃነቷ ታወጀ። ክርስቲያኖችም ነፃነታቸው ታወጀላቸው። አምልኮተ እግዚአብሔር እንዲፈጽሙ የእሌኒ ንግሥት መስቀልን በቦታው ተመለሰላቸው የሚለው የእያንዳንዳችንን ልቡና ወይም ደግሞ የጠፉ ወገኖቻችንን በስደት በመከራ ያሉ ወገኖቻችን እንደዚህ እንዲመልስልን አምላካችን ይርዳል። ስለዚህ ጾመ ሕርቃል ተብሎ ከዚያን ጊዜ ጀምሮ ለ7 ቀን እንዲጾም ታወጀ። አባቶቻችን ስርዓቱ ሲሰሩ የጾሙን ሕግ ሲሰሩና ወይም ደግሞ መተዳደሪያ ብለው ለኛ ሲያስቀምጡ ምን ብለዋል? ወይም ደግሞ ምን አደርገውልናል? ይህንን የመጀመሪያ ወይም ደግሞ 40 ከመግባቱ በፊት ከመጀመሩ በፊት የመጀመሪያውን 7 ቀን በዚህ ጻድቅ ንጉሥ ስም አባቶቻችን ስርዓት ሰርተው ነው የምንጾመው ወይም ደግሞ የምንጸልየው። ቅዱስ ቤተክርስቲያን የምታስበው ማለት ነው። ለግለሰቡ አድርገን መውሰድ የለብንም፣ ወይም ደግሞ ለግለሰቡ መስጠት የለብንም። ያለብን የማን ነው ብለን ካልን እኔና እናንተ በዚያን ዘመን የነበሩ ክርስቲያኖችና በዚያን ዘመን የነበረው መከራ ነፃነታቸው ሲታወቅ ሲወገድላቸው የደስታ ወይም ደግሞ ድል የነሱበት ነው፣ የድል ጾም ነው ብለው ሊቃውንት ስርዓት ሰርተዋል። ይህ ጾም የድል ጾም ነው፣ ድል የተነሳ ዲያብሎስ ነው። እንዲሁም ደግሞ የካሳ ጾም ነው፣ ካሳ የከፈለ ክርስቶስ ነው። ካሳን የተቀበለ ደግሞ እኛ ነን። እኛው በድለን እኛ ካሳ ተቀበለናል። እንኳን ደስ ያላችሁ። ደስ አይላችሁ? ካሳ የከፈለ ክርስቶስ፣ አታድርጉ የተባልነውን ያደረግን ደግሞ እኛ ነን። ዛሬ ስንቶቻችን በሕጉ በስርዓቱ አታደርጉ የተባልነውን ስንቶቻችን ሰምተን ይሆን? ስንቶቻችንስ ወደ ተግባር ለውጠን ይሆን? እግዚአብሔር ልቡናችንን ይመልስልን። ለዚህ ነው። ስለዚህ እንግዲህ ኬርዮስ ይህንን 14 ዓመት መከራ ቢያጸናም 14ቱን ዓመት ደግሞ መልካሙን ንጉሥ ሰጥቷቸዋል። እንግዲህ 14 ዓመት 2 ሱባኤ ነው። 14 ዓመት ደግሞ 2 መከራ ነው ሆኗል ማለት ነው። አንድ ሱባኤ 7 ቀን ነው። 7 ቀን ጾመው ጸልየው እግዚአብሔር ሰማቸው። አሁንም ወደ ራሳችን ስንመለስ እስቲ ራሳችን የምናይበት ጾም መስተዋት ነው። ጾም ራስን የምንፈትሽበት ነው ብለው አባቶቻችን መስተዋት በፀጉር ያለ እድፍ በራስ ያለ ጉድፍ በጥርስ ያለ እድፍ እንዲያሳይ ይላሉ። ጾም ራሳችን የምናይበት እኔ ምን እየሰራው ነው። ስለዚህ ሁሉ ጊዜ ምቾትን ሳይሆን ከእግዚአብሔር ጋር የምንገናኝበት አንዱ ድልድያችንና መሰላላችን ጾም ነው። አባቶቻችን ይህን ያደረጉት። ስለዚህ ሕርቃልን እንመልከት እስቲ። አሁን ምንድን ያደረገው? ያኛው ምን ያደረገ ኬርዮስ፣ ይሄኛው ደግሞ ምን አደረገ? ሁለቱም 14 ዓመት ነው ያስተዳደሩት። የዚያኛው ዘመን የሰላም ነው፣ የዚህኛው ደግሞ የመከራ ዘመን ነበረ። ስለዚህ
ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ መካከል ለእኔና ለእናንተ ምን አድርጓል በሰዎች ላይ? ባለፈው ሳምንት ነነዌን አይተናል። በ3 ቀን ዳኑ። ይህም የሆነ ነው። ይህኛውም እንግዲህ ጾመ ሕርቃልም የሆነ የተደረገ የተፈጸመ ታሪክ ነው፣ ወይም ደግሞ የነበረ ነው። ስለዚህ ይህን ካየን እኛስ ምን አድርገናል? ወይም ደግሞ ምን እየሰራን ነው? ጾማችንስ እንዴት ነው? ከየት እስከ የት ነው ከእግዚአብሔር ጋር የምንገናኘው ወይም ደግሞ የምንታረቅበት በምንድን ነው? ጾም እንግዲህ እንደምናየው የልምድ አይደለም፣ ወይም ደግሞ እንዲሁ ለተወሰነ ደቂቃ ወይም ደግሞ ለተወሰነ ሰዓት ከምግብ ተለይተን ጠውልገን የምንታይበት አይደለም። ስለዚህ ምንድን ነው ጾም? ራስን መፈተሽ ወይም ደግሞ ራስን ከእግዚአብሔር ጋር የምንገናኝበት ካልን ምንድን ነው? ራሳችንን መፈተሽ ያስፈልጋል። እነሱ በ7 ቀን እኛስ በ3 ቀን ታሪክን ብሎ ካስቀመጠ እኔና እናንተስ የዛሬ ዓመትም የወዲያኛውም ብዙ ዓመት ጾመናል። ነገር ግን በሀገራችን ላይ ያሉት ነገሮች በእኛ ያሉት ደግሞስ ምን እየሆኑ ነው የሄዱት? ወይም ደግሞ ምን እየሆነ ነው ያለው? እየተሻለ ወይስ የባሰ? መልሱን ለእናንተ ይሆናል ማለት ነው። ስለዚህ ጾመ ሕርቃል ታሪኩ ሰፊ ነው። ነገር ግን በዚህ ሰዓት ተተርኮ ያልቅም። ሃይላይቱ ወይም ደግሞ የመጀመሪያው ኃይለ ቃል ግን ይህንን ይመስላል። ዘመኑም ልብ ብለን መመልከት ያስፈልጋል። በ6ኛው መቶ ክፍለ ዘመን ነው። ከዚያ በኋላ ደግሞ ከ6ኛው መቶ ክፍለ ዘመን እንግዲህ ክርስቶስ ከተወለደ በኋላ ማለት ነው ለ14 ዓመት መከራ ጸንቷል። ነገር ግን ከ14 ዓመት በኋላ 14ቱ ደግሞ የሰላም ሆኗል። በድምሩ በ628 ይህ ታሪክ ተፈጽሟል። ከዚያን ጊዜ ጀምሮ ግን ይህ ጾም ከ40ው ተደምሮ አባቶች ስራ ሰርተውበት ወይም ደግሞ አስቀምጠውልን እየጾምን እንገኛለን። ስለዚህ እነሱን የሰማ ለነሱ ሰላሙን የሰጠ ለእያንዳንዳችን ሰላሙን የጠፋውን እንዲመልስልን የባከነውን ወደ ነበረበት እንዲመልስልን አምላካችን ቅዱስ ፈቃዱ ይሆንልን። Thank you.